بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. እሺ ዛሬ እህታችን ቤት አዚ ያለ በሷ ሰበብ ነው የተሰባሰብነው። ባለቤቱ አላህ የጀነት ያርገው፣ እሷ ለልጆቿ ቋሚ አላህ ያርጋት፣ ወኪል አላህ ያውጣላት። የተሰበሰብንበት ወር ረቢዑል አወል ስለሆነ ስለ ረቢዑል አወል ትንሽ ተነጋግረን ኢንሻአላህ ለየስራችን ሄዳለን። አው በሂጅራ አቆጣጠር ሂጅራ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተሰደዱበት ጊዜ ነው። የተሰደዱበት ማለት ዲንን ለማስተማር ከአንድ አገር ወደ አንድ አገር የሄዱበት ማለት ነው። እናንተ በሚገባችሁ ቋንቋ ልንገራችሁ ብዬ ነው። ስለዚህ ያ አሁን ልክኛ መስከረም፣ ጥቅምት፣ ህዳር እንደምንለው በሂጅራም ሙሐረም፣ ሰፈር ተብሎ እንደዚህ ረቢዑል አወል፣ ረቢዑል ሳኒ 12 ወሮች አሉ። ከዛ ውስጥ ረቢዑል አወል የሚባለው ነብዩ ሰለላሁ ዐለይሂ ወሰለም የመጡበት ወር ነው። ነብዩ የመጡበት ወር ደግሞ እንደ ኖርማል እንደ ሌሎቹ ወር ተደርጎ ማለፍ የለበትም። ይሄ ብለው አላህ ያሳወቃቸው ትላልቆቹ ይሄ ወር ያለው በሰደቃ በጾም በዚክር በዱዓ ቀኑን እንዲያልፍ ተደርጓል። እንደዛ ተደርጎ ነብዩም ሰለላሁ ዐለይሂ ወሰለም ሰኞ ሲጾሙ ለምን ትጾማላችሁ ሲባሉ የተወለድኩበት ቀን ነው አሉ። ስለዚህ አሁን ባለው ጫጫታው ሳንገባ ይሄ ይፈቀዳል አይፈቀድም ይሆናል አይሆንም እሱ ውስጥ አትግቡ። ይሄ ያሉት ደግሞ እኔ አይደለሁም። ትላልቅ ሐዲስ የሚነግሩ የዘመናችን በሀገራችን ያሉ ሐዲስ የሚነግሩ ዳዕዋ የሚያደርጉ ኡስታዞች ናቸው ያሉት። በቅርቡ ይሄንን ኡስታዝ ያሲን ኑሩ ዳዕዋ አድርገዋል። እባካችሁ ምታከብሩ ዝም ብላችሁ አክብሩ፣ ማታከብሩም ዝም ብላችሁ ሳታከብሩ እለፉ። አትነፋ ምንድነው አትንትርክ ውስጥ አትግቡ። በቃ እንደዛም ሆኖ አለ አይፈቀድም የምትሉም ሰዎች ወሩና ቀኑ ዝም ብላችሁ እንደዋዛ አታሳልፉት ብለዋል። አያችሁ አይደለ? እንደዋዛ ዝም ብላችሁ አታሳልፉት። ለምን እንደሌላው እንደ ቅዳሜ እንደ እሁድ ማለፍ የለበትም። ወይም ደግሞ ይሄ እንደለመድነው ሰኞ ማክሰኞ ሮብ ሐሙስ ብለን በቃ ጥቅምት ህዳር ታህሳስ እንደዚህ ብሎ መታለፍ የለበትም። ረቢዑል አወል ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ ከአደም ጀምሮ እስከ ኢሳ ድረስ ነብያቶች መጥተው አስተምረው ለፍተው ደክመው ሚሞተው ሞቶ ሚያልቀው አልቆ ሚያስተምረው አስተምሮ ያመነው አምኖ የካደው ክዶ ማን ጋር ደረሰ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደረሰ። ያ ደግሞ ሲሆን አላህ ምርጤ ውዴ የወደድኩት ብሎ ከራሱ ከስሙ ጋር ጠርቶ ነው ነብዩ ሰለላሁ ዐለይሂ ወሰለም የላካቸው። አያችሁ፣ በእነሱ ደግሞ ያመነ ላኢላሃ ኢላላህ ብሎ መሐመድ ረሱሉላህ ካልጨመረ ጀነት እንደማያገኝ የአላህ ውዴታ እንደማያገኝ አያችሁ። ስለዚህ ያ ስለሆነ ምንድነው በቀኑ ምንድነው መሰማት ያለብን? በጣም ደስታ። ለምሳሌ ሴት ወልዶ ወንድ የወለደ ሰው እንዴት ነው ደስ የሚለው? ይሰክራል። ሐቅ አይደለም ይሄ? እና ልጅ የሌለ ሰው ልጅ ሲያገኝ እንዴት ነው ይሰክራል አይደል? በደስታ በቃ እኛም ነብዩ ስላገኘን ሰለላሁ ዐለይሂ ወሰለም በቀኑ ደስታ ከሌላ ቀን የተለየ መሰማት አለብን። በቃ በምንም እንዳታስቡት፣ ምንም ነገር ውስጥ እንድትገቡ አይደለም። በቃ ምንም ካላችሁ የምትበሉት ምሳ ስታቀርቡ ደስ ብሏችሁ ዛሬ አልሐምዱሊላህ ነብዩ የተወለዱበት ቀን ነው። ሰላዋት ስታረጉ ዚክር ስታረጉ ለልጆቻችሁ ስትነግሩ ለልጆቻችሁ እየነገራችሁ ዛሬ እኮ ነብዩ የተወለዱበት ቀን ነው። ገባችሁ? ለምን አንደኛውም አኺሩ ዘማን ላይ ነው፣ ከባድ ጊዜ ነው ያለ ነው። ልጆቻችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየነገርን ካላሳደግን ነገ ዋጋ ያስከፍለናል። ይሄው እዚህ ቤት ታውቃላችሁ አይደለም? ልጇ አሁን ቅድም ብታለቅስለት ልጇ እኮ ምን ሆኖ ነው? ሃይማኖቱ ቀይሮ ነው፣ ሌላ ነገር አይደለም። ያጣሁት ልጄ ስትል እህታችን ሃይማኖቱን ቀይሮ እስልምናውን ትቶ ከሷ ስለራቀ ነው የምታለቅሰው። አያችሁ፣ ነገ ይሄን ብጣ ማን ጋር እንደሚደርስ አናውቅ። ወይ እኔ ጋር ወይ አንቺ ጋር ወይ እሷ ጋር ይደርሳል አይደለም? አው ልጅ ያለን ማለት ነው። ስለዚህ ከዚህ ለመውጣት ነው ነብዩን ምን ወደው ሰለላሁ ዐለይሂ ወሰለም፣ ሌላ ነገር አይደለም። በአግባቡ በትክክለኛው ድንበር ሳናልፍ ማንንም ድንበር ሳናልፍ የሐዲሱንም ድንበር ሳናልፍ የሰዎችንም ድንበር ሳናልፍ የዛች ቀን ደስ ብሎን አልሐምዱሊላህ በሳቸው ሰበብ ነው ከጀሃነም እሳት የወጣሁት
አልሐምዱሊላህ ሙስሊም ያደረገኝ አላህ ሙስሊም አድርጎ ይግደለኝ ብላችሁ በዛች ቀን ከቻላችሁ ታጥባችሁ ጥሩ ልብስ ለብሳችሁ ያላችሁ ነገር የምትበሉት ምሳ አቅርባችሁ የዛን ቀን ግን ደስታ ይሰማችሁ። በቃ የሆነ ነገር ስታገኙ ደስ እንደሚላችሁ በዛ ከዛ በበለጠ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተገኙበት ቀን ስለሆነ ደስታ በጣም ደስታ ተሰምቷችሁ አሳልፉት ያለ ማለት ነው። ይሄ አሁን ዘመን ካመጣው ነገሮች ውስጥ እንዳትገቡ፣ ማንንም ጋራ ክርክር ውስጥ እንዳትገቡ። ገባችሁ አይደለም? ምንም ክርክር ውስጥ አልገባ። በቃ እኛ እነሱ ከገኙ አልሐምዱሊላህ አላህን ያወቅነው በእነሱ ነው። ሰላት ያወቅነው፣ ረመዳን ያወቅነው፣ ዘካ ያወቅነው፣ ሐጅ ያወቅነው በማን ነው? በነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም። እሳቸው ምድር ላይ 63 ዓመት ሲኖሩ ማጣትን፣ ማግኘትን፣ መታመምን ሁሉም አይነት ነገር አሳልፈው ነው የሄዱት። እኛ ቢመጣብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንድናስታውስ መታመም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመመ የለም። ራስ ምታታቸው የሁለት ሰው ራስ ምታት ነበር ነው የሚለው ሐዲስ፣ ክብደቱ ማለት ነው። ለረሃብ ሩባቸው ሆዳቸው ላይ ድንጋይ አስረው ያውቃሉ። ለረሃብ ቢሰራ ነገር ቤታቸው ጠፍቶ 2 ወር እሳት ሳይነድ ይውል ነበር። አያችሁ አሁን ይሄ ያሳለፍን ብንኖር ነብዩ ማስታወስ ሰለላሁ ዐለይሂ ወሰለም አላህ ጠልቶ እንዳልሆነ ቢሰጠው ወዶ እንዳልሆነ ማንኛችሁ አማኝ እንደሆናችሁ ለመፈተን ነው። የሰጠውትን ፈተና አለበት። ለምን ከሰጠው አልሰጠህም ወይ ፈተና አለበት። አያችሁ የከለከልኩትስ ሰብር አድርጎ ነገ እኔ ጋር ሲመጣ በዛ ሰብሩ የሚያገኘው አጅር አለ፣ ክፍያ አለ፣ ጀነት አለ። ሰብር ካረገ ግን ይሄ ልክ ራሱ እንደ ድለቢስ ከቆጠረች እኔ ደግሞ እንደዚህ ብሰራ እንደዚህ ይሆን ነገር እንደዚህ ሁልጊዜ ችግሩም ያነብ ሁልጊዜ የራሱን የሰውን አይቶ የራሱን አውርዶም ያይ ይሄ ከሆነ ግን ከአላህ ጋር ያለው ግንኙነት ትክክል አይደለም። አያችሁ ይሄ ምላችሁ ለምንድን ነው አላህ ይሄ ሁሉ ሰው ሲፈጥር እኩል አድርጎ የፈጠረው? የውስጥ ሲስተሙ ሳይቀር ሀብታም የሆነው 3 አይን አለው እንዴ? የለውም። 4 እጅ ኖሮት ነው? አይደለም። በቃ አላህ አናማውም ሁላችንም እኩል አድርጎ ፈጥሮናል። ምንም ሐሜታ ነው እሱ ጋር። ለስራ ደግሞ ከትንሽ ጀምረን እንድንሰራ ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቀው የሰው ቤት ተቀጥረው ሰርተው ያውቃሉ። ፍየል ጠብቀዋል በረሃ ውስጥ። አያችሁ ይሄ መንጠራራት ትላንት ከነበረኝ ዛሬ ወርጄ አልሰራም የለም። እስልምና ጋር አይሰራም። በቃ ትላንት ነበረሽ ዛሬ የለሽም አይደል? ልጆችሽ ለማሳደግ ወርደሽ ትሰሪያለሽ። ምንም አፍያ ሰጥቶሻል፣ የምትንቀሳቀሽበት እግር ሰጥቶሻል፣ የምታይበት አይን ሰጥቶሻል። አላህን ምንም ማማት አትችይም። በቃ መውጣት መውረድ ዱንያ ላይ ያለ ነው። ሙሉ ነገር ያለው ጀነት ብቻና ብቻ ነው። ጀነት ሙሉ ነገር ቢሆን ዱንያ ላይ በሰራ ነው ምን አለ ደረጃ አለ። ጀነት ከ1 እስከ 8 ነው ያለው። ያ በስራችን መጠን እናገኘው ነው። ልክ ዛሬ ዱንያ ላይ የሚለፉ ሰዎች ላይ ፎቅ አይደል ያሉት ፎቅ ሰርተው ማለት ነው። አያችሁ ነገም ጀነት ውስጥም እንደዛ ነው። ስራ ካለን ሐላስ መወጣጫ ጀነት አለን በሰራ ነው ልክ። ስለዚህ ዱንያ ላይ ስንኖር አላህ ጠልቶን አይደለም ረስቶን አይደለም። ውጣ ውረድ ቢያበዛብን መንከራተት ቢያበዛብን ቢያመን ብናጣ ብናገኝ በቃ ሀያት ነች። ያቺ ሰዓቷ እስክትደርስ ድረስ አይቀር። የማንም የተመቸውን ሰው ምንም ሐጃ የሌለበት እንዳይመስላችሁ። ከኛ በላይ ጨለቅ ተበብ ብሎ ነው የሚኖረው። ወላሂ በልብስ ቢሸፍን ከናንተ በላይ ሐጃ አለበት። ወላሂ ነው የምላችሁ። በቃ ብር ደስታን አይገዛም። ይሄ እንዳታም ብር ደስታን አይገዛም። ወላሂ ደስታ የሚመጣው ከአላህ ጋር ያለን ግንኙነት ሲስተካከል ብቻ። ብር ግን ምን ይገዛል? ዕቃ ይገዛል። በቃ ዕቃ ሊገዛ ይችላል። እኔ ችግራችን እንውደደው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከባድ ድህነት ያከፍራል ብለዋል። አያችሁ ከባድ ድህነት ያከፍራል። አሁን እንደምታዩት ይሄ ከእስልምና ውጪ ያሉ ሃይማኖቶች ሁሉ የተስፋፉት በምንድን ነው? ግልጽ የምናውቀው ነገር ነው። በዱቄትና በስንዴ ነው አይደለም እንዴ? ስለዚህ የተፈተነች ሴት ወደቀች ማለት ነው። ሄዳ ዱቄትና ዘይት እዛ ጋር ከክፍር ከተቀበለች ከአላህ ፈተና ወድቃለች። በቃ ይሄው ሙንተሃ በዛ ነው ልጅ ያስረከበችው። አዎ ለሷ ዱቄትና ዘይት ሰጧት። ትንሽ ነበር ልጁ እዛ አስገቡት። የነሱ ሲያሰሙት ሄዶ ሻሃዳው ለቀቀ። አያችሁ። ስለዚህ ችግር ከኛ ጋር የተፈጠረ ነገር አይደለም።
ችግር አብረን የሚኖር ነገር አይደለም። በእኛ ስንፈትና በእኛ ጉብዝና ያለ ነገር ነው። ስንፈት ማለት ካልሰራን ከሰነፍን ችግር አብረን ይቀመጣል። ጎበዝ ከሆነን አላህ አፍያ ሰጥቶናል። ስራ ከሰራን ደግሞ ኢንሻአላህ አግኝተን እንገባለን። በቃ ስለዚህ አላህ ጠልቶ አይደለም ይሁን ነገር ሲያመጣ የሰጠውም ሰው ወዶት አይደለም። አላህ ጋር ልዩነት የለም። እንደው ምንድነው የሚለው በጣም የሚገርማችሁ ነገር እኔ ደስ ከሚለኝ ንግግር የአላህ ንግግር ምስኪኖች ቁስሌ ናቸው አትንኳቸው ይላል አላህ። እሺ ስበላ አላበላኸኝም፣ ስትበላ አላበላኸኝም፣ ስትጠጣ አላጠጣኸኝም ሚል ሐዲስ አለ አላህ ጋር እንዴ አሉ ሐዲሱ የሰሙ ሰዎች። አላህ ይርበዋል እንዴ እንዴት እንደዚህ ያለ ሲባል አይ እሱ ማለት አይደለም። የራበው ሰው ብታበላ እኔ እንዳበላኸኝ ነው፣ የጠማው ሰው ብታጠጣ እኔ እንደጠጣኸኝ ነው ይላል። ግን የት ፈልጉኝ አለ። የታመመ ሰው ቤት ግን እዛ ፈልጉኝ፣ እኔ እዛ ቤት ነው ያለሁት አለ። እስቲ አሁን የታመመ ሰው ወር ታመመ፣ 2 ወር ታመመ፣ 3 ወር አመተኛ አይረሳም? ይረሳል እኮ ወላሂ ይረሳል። በሰፈራችን ስንት አለ የተረሳስ። በቃ አመት ከተኛማ በቃ አለቀ። ከሞተ ሰው እኮ ነው። እኔ አንድ እናት ልንዘይራት ስንሄድ አመቱ አለች። ቀብር ከገባ ሰው እኩል ሆንኩ እኮ አለች። ለብቻዬ ቤት ውስጥ ቀብር ከገባ ሰው እኩል ሆንኩ አለች። እኛም አላህ ይልቀቅልን። ምንም ነገር ባይኖረንም ከምን በላው ግማሽ እንጀራ ይዘን ሄደን የቸገራት ከሆነ ካልሆነ ደግሞ ምን ጠጣው ጨምቦ ይዘን ሄደን ብንዘይር አላህ ቢያገራልን ላኢላሃ ኢላላህ። እንግዲህ የታመመ ሰው ቤት ፈልጉኝ። አያችሁ ያ ማለት ምንድነው? እሷ ስንዘይራ ዱዓ ታረግልናለች፣ አላህ ደግሞ ይቀበላታል ስለተያዘች ማለት ነው። ለዛ እኮ ነው እዛ ፈልጉኝ ያለው አላህ። ችግር የሌለበት የለም አይደለ? በቃ እዛ ፈልጉኝ ያለው አላህ ምንድነው? አቺ የታመመው ሰው ደስ ይለውና ዱዓ ያረጋል። አያችሁ ለዛ ነው አላህ እዛ ፈልጉኝ ነው ያለው። ምስኪን ቁስሌ ነው አትንኩት ማለት ምስኪን ድሃ ካዘነ ከረገመ አይደለም ለሀገር ለዓለምም አይበጅም። ግፍ በደል ሲበዛ ነው አላህ መንግስትን ግፈኛ የሚያደርገው ነው ተባለ። እኛ ስንበዳለን ግፈኛ መንግስት አላህ ይሾምብናል። ለምን ቀድመን እዚህ ጋር እኛ ተበዳ ጥሩ አልሆንም ማለት ለጎረቤታችን፣ ለባለቤታችን፣ ለእህታችን፣ ለአክስታችን፣ ለአጎታችን፣ ለዘመዳችን ምንድነው አውጥን ቅጥ ነው እኮ ያለው። ላኢላሃ ኢላላህ ምንም አይመስልም። አመት ለአመት ተቆራርጦ ይኖራል ምንም ሳይመስል ከእህቱ ከወንድሙ። አላህ ይጠብቅ። ስለዚህ እርስ በራሳችሁ አትበዳደሉ። ይሄ ነው በቃ። ለመበዳደል ማለት ተሸክሞ ቢሄድ አሁን አንድ ሰው ኩንታል ተሸክሞ ቢሄድ እስኪ አወርድ እኮ ይከብደዋል አይደለም በጣም። እኛ ግን ነገር ተሸክመን በአእምሮአችን ከአመት አመት እንኖራለን። ቂም ተሸክመን ተንኮል ተሸክመን አላህ ይጠብቅ። መለማመድ ከዚህ በፊት ነግሬያችኋለሁ። ትንሽ ነገር ስትሆኑ ከጎረቤታችሁ ከጓደኛችሁ ነግራችሁ አፍበይ ባለፈው እንዲሆንኩት ለእንዲ ነው ይቀልሻል። ምን አሸከምሽ በቃ። ከዛ ትልቁ ሲመጣ ሐላስ ቶሎ እሺ ትላለህ። ካለ በለዛ እኔ ቀብር ብገባ ከሷ ጋር ቢላል አላህ ይጠብቃል። ምንድነው ይሄ? አስለምደነዋል። ውስጣችን ቂምና ነገር አስለምደነዋል። ባንዴ አይለቅም። በትንሹ ካለማመድ ነው። ግን ትልቁ ሲመጣ ቶሎ ካለ በለዛ ትንሽ ነገር ከዚህችም ትይዣለሽ፣ ከዛችም ትይዣለሽ፣ ከጎረቤትም፣ ከስራ ቦታሽ፣ ከወፍጮ ቤትም፣ ከገበያ ሃያ ስትሰበስቢው ትልቁ ሲመጣ ቁርጥ ርጥ። ትልቁ ደግሞ የሚያመጣባችሁ አላህ ስለሚጠላው ከሱረተ ራሂም ከዘመድ ነው የሚያመጣባችሁ። ተመልከቱት እስቲ አላህ ሁሉ ነገር ሲፈጥር ሰማይ ላይ ያለው ምድር ላይ ያለው ሱረተ ራሂም ግን መሐድ ነው ያረኩት ነው ያለው እንጂ ተንጠልጥሎ ነው ያለው። እሱን የበጠሰው ሰው ከራህመት ይበጠሳል። ተቆራርጦ የቀረ ማለት ነው። በቃ እኔ ካስቀመጥኩት ቦታ ምን አደረገው? ሲቆርጠው በጠሰው፣ ጣለ፣ አለ ቦታው አስቀመጠው ማለት ነው። ስለዚህ አፋፍ ተባባሉ። በዚህ 2 ቀን ውስጥ እንደውም ኢንሻአላህ ከአላህ መታረቂያችን እንዲሆን የተጣላችሁ ሰው አፋፍ ተባባሉ። የተቀየማችሁት ሰው ያስቀየማችሁት የትኛውም ቢሆን ቅደሙና አፍበሉ። አጅሩ አላህ ምንድን ነው ያለው? ቀድሞ አፍ ያለ ሰው ግምድል ያለ አጅር ነው የሚሰጠው ነው ያለው። ሂሳብ የለው። ስለዚህ እያስተካከልን እንምጣ ራሳችንን ኢንሻአላህ። እኔ ምን አይነት ነኝ? ስንተኛ ስንነሳ ብቻችን ስንቀመጥ ከሰገድን በኋላ ቁጭ ብለን እንፈትሽ ራሳችንን። አላህ ሳይፈትሸን ምን አይነት ሰው ነኝ እኔ? ለጎረቤቴ ምን አይነት